ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ። እንደዚሁም ደግሞ ለበርካታ ቤተሰቦች እንዲዳረስ ሼር እንድታደርጉም እንደዚሁ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ስትቆዩ ታዲያ በጣም በርካታ ጉዳዮችን ነው በዛሬው መረጃችን የምናነሳው። አንደኛው ስለ ሉዊስ ስኬሊ ጉዳይ ነው። ማንቸስተር ዩናይትድ ይህንን ተጫዋች በጣም ለረጅም ጊዜ ሲከታተለው እንደነበር የሚያሳዩ መረጃዎች እየወጡ ነው የሚገኙትና ሰሞነኛው የማንቸስተር ዩናይትድና የሊሳል ግንኙነት አዲስ የጀመረ ሳይሆን ቆየት ያለ ነው በሚል በርካታ መገናኛ ብዙሃን ያወጡትን መረጃ እናነሳለን። ከዛ በተጨማሪ ስለ ተጫዋቹ አሰልጣኝ ማይክል ካሪክ ምን ያስባል የሚለውንም ጉዳይ የምናነሳው መረጃ ይሆናል። ማርከስ ራሽፎርድ ከማንቸስተር ዩናይትድ ከለቀቀ በሱ ቦታ አጥቂ ሳይሆን የተከላካይ ስፍራ ተጫዋች ለማስፈረም እቅድ እንደተያዘ በማንቸስተር ዩናይትድ በኩል እየተነገረ ነው የሚገኘውና ይህ እቅድ እንዴት ያለ ነው፣ እንዴትስ አሰልጣኝ ማይክል ካሪክ በዚህ ጉዳይ ላይ ውሳኔ ያስተላለፈ የሚለውን መረጃ እናነሳለን። ከዛ በተጨማሪ ያው በክረምቱ በርካታ ስሞች ከማንቸስተር ዩናይትድ ዝውውር ጋር እየተነሱ እንዳለ ይታወቃልና በርካታ ተጫዋቾች ማለት ነው። ከዚህ ጋር ተያይዞ ዴይሊ ኤክስፕረስ የተባለው መገናኛ ብዙሃን ለማንቸስተር ዩናይትድ ደጋፊዎች ቃለ መጠይቅ አድርጎ ነበርና በክረምቱ የትኛው ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ደስ ይላቸዋል በሚል ጥያቄ አቅርቦ በርካቶች ድምጻቸውን ሰጥተዋልና አብዛኞቹ የማንቸስተር ዩናይትድ ደጋፊዎች የትኛውን ተጫዋች መረጡ የሚለውንም ጉዳይ እናነሳለን። ሌሎችም በጣም በርካታ የምናነሳቸው መረጃዎች አሉ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። በድጋሚ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ወደ መረጃዎቻችን እናልፋለን። የመጀመሪያ ጉዳያችን የሚሆነው ማንቸስተር ዩናይትድ የአርሰናሉን አማካይ ሉዊስ ስኬሊ ለማስፈረም ከፍተኛ ፍላጎት እያሳየ እንደሚገኝ ባለፉት ቀናት ሲነገር የነበረ ጉዳይ ነው። ማንቸስተር ዩናይትድ ይህንን ተጫዋች ለምን ፈለገው በሚል በርካታ ምክንያቶች ቢነሱም አንደኛው ምክንያት ተጫዋቹ ያለው የአሸናፊነት የአእምሮ ብቃት በሚል በአሰልጣኝ ማይክል ካሪክ መነሳቱ የተሰማ ነው የሚገኘው። የ19 ዓመቱ ወጣት ተጫዋች በ2024/25 የውድድር ዓመት በአርሰናል ዋናው ቡድን ውስጥ መሰለፍ ከጀመረ ጀምሮ የማንቸስተር ዩናይትድ የረጅም ጊዜ ኢላማ ሆኖ ቆይቷል ተብሏል። ዘ ኢንዲፔንደንት የተባለው መገናኛ ብዙሃን ባወጣው መረጃ መሰረት ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት ይህንን ፍላጎት ያጠናከረ ጥያቄ ለማቅረብ አሁን በዝግጅት ላይ ይገኛል ይላል። ምንም እንኳን ይህ ተጫዋች ተፈጥሯዊ ቦታው የአማካይ ስፍራ ቢሆንም በ2024 መጨረሻ ላይ ሪካርዶ ካላፊዮሪ ባጋጠመው ጉዳት ምክንያት በግራ ተከላካይ ቦታ ላይ ተሰልፎ ብቃቱን ማሳየት ጀምሮ ነበር። በእንግሊዝ ፕሪሚየር ሊግና በአውሮፓ መድረክ በጣም ወሳኝ ጨዋታዎች ላይ በመሰለፍ ቦታውን ማስከበር የቻለ ሲሆን ለእንግሊዝ ብሔራዊ ቡድንም ለመጀመሪያ ጊዜ ለመሰለፍ እንደበቃ ይታወቃል። ነገር ግን አሰልጣኝ ማይክል አርቴታ ፈጣንና ተፈጥሯዊ የግራ ፉልባኮችን ለመጠቀም ባላቸው ፍላጎት የተነሳ የፒሪዮ ሂንካፔ መምጣትና የካላፊዮሪ ተመራጭነት የሉዊስ ስኬሊን የመሰለፍ እድል ቀንሶት እንደነበር ይታወቃል። ታዲያ ይህንን ተከትሎ ባለፈው ዓመት አጋማሽ ላይም ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት አሳይቶ ነበር። ነገር ግን ተጫዋቹ በአርሰናል ለመቆየት ወስኗል እና ይህ ውሳኔው ደግሞ የሉዊስ ስኬሊ ትዕግስት በውድድር ዓመቱ መጨረሻ ላይ ፍሬ አፍርቶ ተጫዋቹ በተፈጥሮ አማካይ ቦታው ላይ ከፉልሃም ጋር በተደረገ ጨዋታ ተሰልፎ ድንቅ ብቃቱን አሳይቷል። ከዛ በመቀጠልም ከፒኤስጂ ጋር በተደረገው የቻምፒየንስ ሊግ የፍጻሜ ጨዋታ በቋሚነት እስከ መሰለፍ አድርሶታልና ተጫዋቹ በፈተናዎች ውስጥ እንኳን ቢሆን ተስፋ ለመቁረጡና በልምምድ ወቅት የሚያሳየው ከፍተኛ የስራ ፍላጎት ለካሪክና ለማንቸስተር ዩናይትድ የሚመጥን ተጫዋች መሆኑን አረጋግጧል እየተባለለት ይገኛል። ባለፈው ክረምት ከአርሰናል ጋር እስከ 2030 የሚያቆየውን ውል በተፈራረመበት ወቅት ከአርሰናል ይፋ የድረገጽ ጋር ቆይታ አድርጎ ነበርና ትልቅ ታሪክና አሻራ ማስቀመጥ እፈልጋለሁ ብሎ ነበር። ከዛ በተጨማሪ የተናገራቸው ነገሮች ደግሞ የዩናይትድን ትኩረት ስበዋል ነው የተባለው። ተጫዋቹ ምንድነው ያለው? በእግር ኳስ ውስጥ የሚገኙ ማናቸውንም ዋንጫዎች በሙሉ ማሸነፍ እፈልጋለሁ በሚል በጣም የአሸናፊነት ሜንታሊቲ ያለው ተጫዋች መሆኑን አሳይቷል። ተጫዋቹ ሁልጊዜም አዳዲስ ነገር የመማር ትሁቶኝ የሚቀጥል ሰው በመሆን በትልልቆቹ መድረኮች ዋንጫዎች ማሳካት እፈልጋለሁ ብሏልና ይሄም የተጫዋቹ ቃለ ምልልስ የማንቸስተር ዩናይትድ ሰዎችን ትኩረት ስበዋል ነው የተባለው። ሉዊስ ስኬሊ ባለፈው የውድድር ዘመን አርሰናል የፕሪሚየር ሊጉን ዋንጫ ሲያሳካ የተጫወተው ሚና ይህ ንግግሩን በተግባር አስመስክሯል። ተጫዋቹ ያለው ብቃትና በኦልድ ትራፎርድ ስኬታማ ለመሆን የሚያስፈልገው ጠንካራ ስብዕና የዩናይትድን ፍላጎት ታዲያ አጠናክሮታል። ነገር ግን ቀደም ሲል የተናገራቸው ቃላት በአርሰናል ለመታገልና ቦታውን ለማስከበር እንደሚፈልግ ያመላክታሉ እና እነዚህ ነገሮች ችግር ካልሆኑ በስተቀር የተጫዋቹ ስብዕና ወደ ዩናይትድ የሚያመጣው ወይንም አሰልጣኝ ማይክል ካሪክ የሚፈልገው አይነት ተጫዋች ነው እያስባለለት ነው የሚገኘው። ታዲያ አሁን ላይ አርሰናል ብሩኖ ጉማሬሽን ለማስፈረም ጥረት እያደረገ እንደሚገኝ ይታወቃልና እሱ ከመጣ ደግሞ የሉዊስ ስኬሊ መሰለፍ ነገር በጣም አጣብቅኝ ውስጥ ይወድቃል። በዚህ ምክንያት ነው አሁን
ማንቸስተር ዩናይትድ በመካከል እጁን አስገብቶ ተጫዋቹን ለማስፈረም ጥረት እያደረገ የሚገኘው እና ተጫዋቹ በዋናነት ከጠንካራ ሰራተኝነቱና ከአሸናፊነት አስተሳሰቡ በተጨማሪ ተጫዋቹ በግራ ፉልባክና በአማካይ ክፍል መጫወት የሚችል መሆኑም የማንቸስተር ዩናይትድን ፍላጎት በጣም አጠናክሮታል እየተባለ ነው የሚገኘው። ለማንኛውም ሉዊስ ስኬሊን በተመለከተ አሁን ዩናይትድ በጣም ተጨባጭ የሚባሉ እርምጃዎችን ለመውሰድ በቀጣይ ቀናት እንቅስቃሴዎችን እንደሚጀምር እንደዚሁ መረጃዎች ያሳያሉ። ሌላው ጉዳይ የማንቸስተር ዩናይትድ ደጋፊዎች ክለቡ ቀጣይ ዝውውር ኢላማው ማን መሆን እንዳለበት ያላቸውን ፍላጎት በድምፅ አሰጣጥ መግለጻቸው እየተነገረ ነው የሚገኘው። ዩናይትድ በክረምት የዝውውር መስኮት ካስሚሮ በነጻ ዝውውር ክለቡን መልቀቁን ተከትሎ የአማካይ ክፍሉን ለማጠናከር እየሰራ እንደሚገኝ ይታወቃል እና ዴይሊ ኤክስፕረስ ባካሄደው የህዝብ አስተያየት መሰረት 32 በመቶ የሚሆኑት የማንቸስተር ዩናይትድ ደጋፊዎች የሪያል ማድሪዱ አማካይ ኦሪሌን ቹአሜኒ የማንቸስተር ዩናይትድ ቀጣዩ ፈራሚ እንዲሆን ፍላጎታቸውን ገልጿል ነው እየተባለ የሚገኘው። ቹአሜኒ በህዝብ አስተያየት የኒውካስሉን የግራ መስመር ተከላካይ ሊዩሳልን በመብለጥ ነው አንደኛ ላይ የተቀመጠው። ከሱ ቀጥሎ ሊዩሳል ነው ወደ ማንቸስተር ዩናይትድ እንዲመጣ ድምፅ የተሰጠው ተጫዋች 25 በመቶ ድምፅ አግኝቷል። ከዛ ቀጥሎ ደጋፊዎች በአስተያየታቸው የአርሰናሉ የግራ መስመር ተከላካይ ሉዊስ ስኬሊ 13 በመቶ ድምፅ አግኝቶ ሶስተኛ ደረጃ ላይ ተቀምጧል፣ ወደ ማንቸስተር ዩናይትድ እንዲመጣ በሚል ማለት ነው። የበርንማውዙ አማካይ አሌክስ ስኮት 8 በመቶ በማግኘት አራተኛ ላይ የተቀመጠ ተጫዋች ነው። የክሪስታል ፓላሱ አዳም ዋርተን ደግሞ 6 በመቶ በማግኘት አምስተኛ ላይ የተቀመጠ ተጫዋች ነውና ይህም ደጋፊዎች ከአዲሱ የውድድር ዘመን እና ከቻምፒየንስ ሊግ ተሳትፎ በፊት የአማካይና የግራ መስመር ተከላካይ ክፍል የበለጠ ትኩረት ሊሰጠው እንደሚገባ ያላቸውን እምነት ያሳያል ሲል ዴሊ ኤክስፕረስ በዘገባው ያክላል። ምንም እንኳን ቹአሜኒ በቅርቡ ከሪያል ማድሪድ ጋር እስከ 2031 የሚያቆየውን አዲስ ውል ፈርሟል ቢባልም በዚህ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ተጫዋቹ ማድሪድ ውስጥ ደስተኛ ቢሆንም ወደ ማንቸስተር ዩናይትድ የመዘወር ፍላጎት እንዳለውም እንደዚሁ ተጠቁሟል። ሪያል ማድሪዶች የባሎንዶር አሸናፊውን የማንቸስተር ሲቲውን አማካይ ሮድሪን በ50 ሚሊዮን ፓውንድ ለማስፈረም አሁን ላይ መቃረባቸው ተከትሎ ይህ ዝውውር ከተሳካ ለቹአሜኒ ወደ ዩናይትድ ለማምራት በር ይከፍትለታል ተብሏል። ሆኖም ፈረንሳይን ተጫዋች ለማስፈረም ዩናይትድ 85 ሚሊዮን ፓውንድ ወይንም ከዛ በላይ ማውጣት ሊኖርበት ይችላል። ዩናይትድ እስካሁን ሳንቶስና ቴሌማንስን ማስፈረሙ እንዲሁም ኮቢ ማይኖና ሜሰን ማውንት በጥሩ ብቃት ላይ መገኘታቸው ተከትሎ ለሶስተኛ አማካይ ተጫዋች ያን ያህል ከፍተኛ ገንዘብ ያወጣል ወይ የሚለው ጥያቄ ምልክት ላይ ቢቀመጥም ተጫዋቹ በአስተማማኝ ሁኔታ እንደ 6 ቁጥር ተጫዋች መጫወት የሚችል ተጫዋች በመሆኑ ዝውውሩ የሚሳካበት እድል ከተፈጠረ ማንቸስተር ዩናይትድ እድሉን ከመጠቀም ወደ ኋላ እንደማይል ተገልጿል። ከቹአሜኒ ውጪ ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት የብራይተኑን ካርሎስ ባሌባና የሮማው ማኑ ኮኒንም አማራጭ አድርጎ ሊከታተል እንደሚችል እንደዚሁ በዚሁ ዘገባ ተጠቅሷል። ነገር ግን አሁን ላይ በርካታ የማንቸስተር ደጋፊዎች በዚህ መገናኛ ብዙሃን በሰጡት አስተያየት መሰረት እንዲመጣላቸው የሚፈልጉት የሪያል ማድሪዱ አማካይ ኦሪሌን ቹአሜኒ መሆኑ እየተሰማ ነው የሚገኘው። ሌላኛው የማርከስ ራሽፎርድ በኦልትራፎርድ የመቆየቱ ነገር አሁንም አጠራጣሪ ሆኖ ቀጥሏል እና የክለቡ አሰልጣኝ ማይክል ካሪክ ራሽፎርድ የሚወጣ ከሆነ እሱን ለመተካት ያልተለመደና አዲስ ስትራቴጂካዊ መንገድ መከተል መጀመራቸው እየተሰማ ነው የሚገኘው። ከዓለም ዋንጫ ረፍቱ በኋላ ወደ ካሪንግተን ልምምድ ማዕከል ይመለሳል ተብሎ የሚጠበቀው የ28 ዓመት እንግሊዛዊ አጥቂ ከ2024 ጀምሮ ለዩናይትድ አልተጫወተም። እንደሚታወቀው በቪላና በባርሴሎና ጊዜውን ያሳለፈው ተጫዋቹ ባርሴሎና የ26 ሚሊዮን ፓውንድ የቋሚ ዝውውር ውሉን ከመጠቀም ይልቅ አንቶኒ ጎርደንን ለማስፈረም በመወሰኑ ወደ ዩናይትድ ይመለሳል እና አሁን ላይ የቱርኩ ግዙፍ ክለብ ፊነርባቼ ራሽፎርድን ለማስፈረም ጥረት በማድረግ ላይ ከሚገኙ ክለቦች መካከል በቀዳሚነት እየተነሳ ነው የሚገኘውና አሰልጣኝ ማይክል ካሪክ ራሽፎርድ ክለቡን የሚለቅ ከሆነ ቦታውን በቀጥታ በአጥቂ ሳይሆን በኒውካስል ዩናይትዱ የግራ መስመር ተከላካይ ሊዩሳን ለመተካት ማቀዳቸው ነው እየተዘገበ የሚገኘው። ይህ ውሳኔ ታዲያ መጀመሪያ ላይ እንግዳ ቢመስልም ከዩናይትድ ወቅታዊ የቡድን ስብስብ አንጻር የታሰበበት ታክቲክ እንደሆነ እየተነገረ ነው የሚገኘው። ባለፈው የ2025 የውድድር ዘመን ፓትሪክ ዶርጉ ከተከላካይነት ይልቅ በግራ መስመር አማካይና አጥቂነት በመጫወት 4 ግቦችን አስቆጥሮ 4 አሲስት አድርጓልና ማቲያስ ኩኛ ደግሞ የራሽፎርድን ቁጥር እንደዚሁም ደግሞ የራሽፎርድን ቦታ በመረከቡ ዶርጉ ወደፊት እየሄደ ለሱ ዋነኛ አጋዥ ሆኖ እንዲጫወት መደረጉ ይታወቃልና እና እነዚህ ነገሮች ሲሆኑ ደግሞ በዩናይትድ የግራ መስመር ተከላካይ ቦታ እድሜው 31 የደረሰው ሉክ ሾው ብቸኛ አማራጭ ሆኖ ይቀራል እና ማንቸስተር ዩናይትድ ይህንን ክፍተት ለመድፈን
የ21 ዓመቱን እንግሊዛዊ ተከላካይ ሊዩስ ሃልን በ60 ሚሊዮን ፓውንድ ለማስፈረም የመጀመሪያ ጥያቄያቸውን ለማቅረብ በዝግጅት ላይ ይገኛሉ። ሊዩስ ሃል በእግር ኳስ ዘመኑ እስካሁን ባደረጋቸው ጨዋታዎች 26 ያሉን በግራ መስመር አማካይነት መጫወቱም የተጫዋቹን ተለዋዋጭነት ያሳያል። ተጫዋቹ ቋሚ የግራ ተከላካይነት ቦታውን በመያዝ የሉክሾ የረጅም ጊዜ ተተኪ ለመሆን ያለመ ቢሆንም የካሪክን የተለያዩ ታክቲኮች የመተግበር አቅም እንዳለውም እንደዚሁ ይታመናልና በአውሮፓ መድረክና በእንግሊዝ ፕሪሚየር ሊግ ጠንካራ ተፎካካሪ ለመሆን እየሰራ የሚገኘው አሰልጣኝ ማይክል ካሪክ ሃልን ወደ ቡድኑ በመቀላቀል በግራ መስመር ላይ ሰፊ የቡድን ጥልቀት ለመፍጠር አቅዷል እየተባለ ነው የሚገኘው እና ራሽፎርድ ቢለቅም እንኳን ገንዘቡ ለሊዩስ ሃል እንደሚውል በአሰልጣኝ ማይክል ካሪክ ዘንድ ተገልጿልና ታስቦበታል እየተባለ ነው የሚገኘው። ሌላኛው ጉዳይ ማንቸስተር ዩናይትድ በክረምት የዝውውር መስኮት ሲፈልገው የነበረው ተጫዋች ወደ ሌላ ክለብ ለማምራት መቃረቡ እየተሰማ ነው የሚገኘው። ቀደም ሲል በማንቸስተር ዩናይትድ የዝውውር እቅድ ውስጥ የነበረው የክሪስታል ፓላሱ የፊት መስመር ተጫዋች ኢስማኤል ሳር ነው አሁን ወደ ቱርኩ ፊነርባቼን ለማምራት መቃረቡ የተነሳ የሚገኘው። ዩናይትድ በክረምት የዝውውር መስኮት ሴኔጋላዊን ተጫዋች ለማስፈረም ከሚፈልጉ ክለቦች አንዱ እንደነበር እኛም ቀደም ሲል በመረጃችን ማንሳታችን ይታወቃል። የፈረንሳይ መገናኛ ብዙሃንም እንዳስነበቡት ከሆነ አሰልጣኝ ማይክል ካሪክ ይህንን ተጫዋች ለማስፈረም ጥያቄ ጭምር ለክሪስታል ፓላስ ልኮ ነበር። ተጫዋቹ በቅርቡ በተካሄደው የዓለም ዋንጫ ለሀገሩ ሴኔጋል 4 ጎሎችን በማስቆጠርና 2 አሲስት በማድረግ በጣም ጥሩ እንቅስቃሴ ማሳየቱ ይታወቃል እና አሁን ላይ የቱርኩ ክለብ ፊነርባቼ ተጫዋቹን ለማስፈረም እቅድ እንዲያዙና እንደተቃረቡ የተሰማ ነው የሚገኘው። በሌላ በኩል ማርከስ ራሽፎርድን በፌነርባቼ ቅድም እንዳነሳሁት በከፍተኛ ሁኔታ የሚፈለግ ተጫዋች በመሆኑ ሁለቱ ተጫዋቾች በዚህ የውድድር ዘመን አንድ ቡድን ላይ ሊጫወቱ የሚችሉበት አጋጣሚ ሰፊ ነው እየተባለ ነው የሚገኘው። ኢስማኤል ሳር ዝውውሩን የሚያጠናቅቅ ከሆነ ታዲያ ማንቸስተር ዩናይትድ ሲከታተላቸው ከነበሩ ተጫዋቾች መካከል ወደ ሌላ ክለብ የተቀላቀለ ሌላኛው ተጫዋች ይሆናል ማለት ነው በክረምቱ እና የጣሊያን መገናኛ ብዙሃን በዘገባቸው እንዳወጡት ከሆነ ይህ ዝውውር ሊጠናቀቅ የሰዓታት እድሜ ብቻ ሊቀርም እንደሚችል ገልጿል እና ዘገባው ሲቀጥል ማንቸስተር ዩናይትድ ይህንን ተጫዋች በጥብቅ ይፈልገው ነበር፣ ነገር ግን እስካሁን ድረስ ይፋዊ ጥያቄ ለክሪስታል ፓላስ አላቀረቡም ሲል አክሏል በዘገባው እና ፊነርባቼዎች ኢስማኤል ሳርንም ራሽፎርድንም በአንድ ላይ ለማስፈረም ፍቃደኛ ይሁኑ አይሁኑ ወደፊት የሚታይ ጉዳይ ቢሆንም ሁለቱ ተጫዋቾች ግን ከፊነርባቼ ጋር ስማቸው የተነሳ ነው የሚገኘው። ግን በማንቸስተር ዩናይትድ የሚፈለግ ተጫዋች ስለሆነ ትኩረት ስቧል የኢስማኤል ሳር ጉዳይ። ያው ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት ሲፈልጋቸው የነበሩ በርካታ ተጫዋቾች ወደ ሌሎች ክለቦች አምርተዋል። ከዚህ ቀደም ማቲያስ ፈርናንዴዝና ሳንድሮ ቶናሊ ወደ ቶተናም ማምራታቸው ይታወቃል። አሁን ደግሞ እንደ ኢስማኤል ሳር ያለ ተጫዋች ወደ ሌላ ክለብ ሊያመራ እንደሆነ የተነገረ ነው የሚገኘው። ኤሊዮት አንደርሰንም ወደ ማንቸስተር ሲቲ ማምራቱ ይታወቃልና ከዛ ጋር ተያይዞ ይሄኛውም በዩናይትድ እቅድ ውስጥ የነበረ ግን አሁን ወደ ሌላ ክለብ ለማምራት የተቃረበ ተጫዋች በሚል የጣሊያን መገናኛ ብዙሃን ያወጡት መረጃ ነው። ሌላኛው መረጃችን ማንቸስተር ዩናይትድ የቦሎኛውን ተከላካይ ጆን ሉኩሚን ለማስፈረም እንቅስቃሴ ጀምሯል። ዩናይትድ ይህንን ኮሎምቢያ የማል ተከላካይ ለማስፈረም ዳግም ፍላጎት ማሳየቱንና ጥያቄ ማቅረቡን ዘገባዎች እያመላከቱ ይገኛሉ። እንደሚታወቀው ዩናይትድ የግራ መስመር ተከላካይ አጥቂና የማል ተከላካይ ለማስፈረም እቅድ እንዳላቸው ይታወቃልና የጆን ሉኩሚ ዝውውርም ከዚህ ጋር የተያዘ ነው፣ በእቅድ የሚመራ ነው ተብሏል። ለቦሎኛ 152 ጨዋታዎችን ያደረገው ኮሎምቢያ ተከላካይ ወደ ትላልቅ ክለቦች የመዘወር ፍላጎት አለው። አሁን ላይ ቼልሲም ተጫዋቹን በቅርብ እየተከታተለ ሲሆን ኖቲንጋም ፎረስት ደግሞ የ25 ሚሊዮን ዩሮ ጥያቄ አቅርቧል። ጎል.ኮም በዘገባው ቦሎኛ ለተጫዋቹ 25 ሚሊዮን ዩሮና ተጨማሪ 3 ሚሊዮን ቦነስ ይፈልጋል። ዩቬንቱስ ቀደም ብሎ 18 ሚሊዮን ዩሮና ቦነስ ጥያቄ አቅርበው ውድቅ ተደርጎበታል እና ዩናይትድ በዋጋ በጣም ዝቅተኛ እየተባለለት የሚገኘውን ይህንን ተጫዋች ለማስፈረም አሁን እርምጃዎችንና እንቅስቃሴዎችን መጀመሩ እየተሰማ ነው የሚገኘው። እንግዲህ ከሊዩስ ሃልና ከሉዊስ ስኬሊ ዝውውሮች ባሻገር ሌላኛው የተከላካይ ስፍራ ተጫዋች ነው የቦሎኛው ተከላካይ ጆን ሉኩሚ ከማንቸስተር ዩናይትድ ጋር እየተያዘ የተገኘበት መረጃ ማለት ነው። ሌላኛው ጉዳይ የማንቸስተር ዩናይትድ ግብ ጠባቂ ራዴክ ቪቴክ ወደ ሚድልስብሮ የሚያደርገውን ዝውውር ለማጠናቀቅ መቃረቡ እየተሰማ ነው የሚገኘው። ባለፈው ውድድር ዘመን በብሪስቶል ሲቲ ጥሩ የውሰት ጊዜን ያሳለፈው ግብ ጠባቂው መደበኛ የመጫወት ዕድል በመፈለግ ላይ ይገኛል። የ22 ዓመቱ ቪቴክ ወደ ኦልድ ትራፎርድ ከተመለሰ በኋላ በካሪክ ስር ማንቸስተር ዩናይትድ ካደረጋቸው የመጀመሪያዎቹ 2 የወዳጅነት ጨዋታዎች በቋሚነት ጀምሮ ነበር። ነገር ግን ካሪክ ቅዳሜ ዕለት አትሌቲኮ ማድሪድን 2-1 በረቱበት ጨዋታ ላይ በተጠባባቂ ወንበር ላይ እንዲቀመጥ ማድረጋቸው ተጫዋቹ ከክለቡ ለመልቀቅ መቃረቡን የሚያሳይ ነው ተብሏል። አሁን ላይ ቪቴክ ወደ ሪቨርሳይድ ስታዲየም የሚያደርገውን ዝውውር ለማጠናቀቅ ከጫፍ ደርሷል። ወደ ሚድልስብሮ በርካታ ዘገቦችን የሚያሳዩት
ቼካዊ ግብ ጠባቂ በቋሚነት ለሚድልስቦሮ ለመፈረምም የተቃረበ ሲሆን ዩናይትድን በስምምነቱ ላይ ወደፊት በድጋሚ የመግዛትና ከቀጣይ ሽያጭ ድርሻ የማግኘት አንቀጾችን እንደሚያካትት ተገልጿል። እስካሁን የተጫዋቹ የዝውውር ዋጋ ይፋ አልሆነም። በብሪስቶል ሲቲ የዓመቱን ኮከብ ሽልማቶችን የወሰደው ግብ ጠባቂው ከፍተኛ ፍላጎት በበርካታ ክለቦች አስተናግዷል። የ22 ዓመቱ ወጣት ተጫዋች በወዳጅነት ጨዋታዎች ላይ በቅድመ ውድድር ዘመኑ መጀመሪያ ላይ ለመልቀቅ ዝግጁ መሆኑን በግልጽ ተናግሮ ነበር። በጣም ጥሩ ስሜት ይሰማኛል፣ ተመልሼ የሆነ ቦታ ዋና ግብ ጠባቂ ለመሆን ዝግጁ ነኝ፣ ስለዚህ ምን እንደሚፈጠር የምናየው ይሆናል ሲል ለጋዜጠኞች ተናግሮ ነበር። በአሁኑ ሰዓት አሁንም እዚህ ነኝ፣ ነገር ግን ምን እንደሚሆን እናያለን፣ ፍላጎቶች እንደሚኖሩ ተስፋ አደርጋለሁ፣ ነገሮች የበለጠ ግልጽ ሲሆኑ እንደምናውቅ አስባለሁ ሲል ለጋዜጠኞችና ለመገናኛ ብዙሃን አባላት ተናግሮ ነበር እና በቀጣይ ከማንቸስተር ዩናይትድ ለቆ የሚድልስቦሮ ተጫዋች መሆኑ አይቀርም እየተባለ ነው የሚገኘው። ከግብ ጠባቂ ጋር በተያያዘ ግን ከደቂቃዎች በፊት ፋብሪዚዮ ሮማኖ ያወጣውን መረጃ እናንሳ። ሴልታ ቪጎ አልታይ ባይንዲርን እንደ አዲስ ግብ ጠባቂ በውሰት ውል ከማንቸስተር ዩናይትድ ለማስፈረም ከስምምነት መድረሱ የተሰማ ነው የሚገኘው። ሴልታ ቪጎ የቫይንዳር አቋም ከተመቸውም በ4 ሚሊዮን ዩሮ በቋሚነት የመግዛት አማራጭ አለው። የዝውውር ክፍያም እንደ ባይንዲር አቋም ታይቶ ሊጨመር ይችላል ተብሏል። ባይንዲር የሕክምና ምርመራውንም እንዲያደርግና ኮንትራቱን እንዲፈርም በማንቸስተር ዩናይትድ አሁን ላይ የጉዞ ፈቃድ እንደተሰጠውም እንደዚሁ መረጃዎች ያሳያሉ። ስለዚህ አንታይ ባይንዲር በቀጣዩ ውድድር ዓመት በማንቸስተር ዩናይትድ ስብስብ ውስጥ ከማይኖሩ ተጫዋቾች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። እንግዲህ የዝውውር ፋብሪዚዮ ሄርዊጎ ያለው ዝውውር ነው። ዩናይትድ ታዲያ ያው አስቀድሞ እንደ ባይንዲር ያሉ ተጫዋቾችን እንደሚለቅ ስላወቀ ነው ካርል ዳርሎን ወደ ክለቡ ማምጣቱን ያሳወቀው። ግብ ጠባቂው ካርል ዳርሎ የሴላ አምስት ተጠባባቂ ለመሆን በነጻ ዝውውር ማንቸስተር ዩናይትድን መቀላቀሉ እንደዚሁ ይታወቃል። ሌላኛው ከማንቸስተር ዩናይትድ የቡድን ዜና ጋር የተያዘው መረጃ ላንሳና ላጠናቅ። ዩናይትድ አዲሱን የ2026/27 የውድድር ዘመን ሲጀምር የሶስቱ ተጫዋቾቹ የሊዛንድሮ ማርቲኔዝ፣ ኮቢ ማይኑና ቤንጃሚን ሼሽኮ ማገገም ትልቅ እፎይታ ሊሆን ይችላል። ሶስቱም ተጫዋቾች ለዩናይትድ የመክፈቻ ጨዋታ ዝግጁ ይሆናሉ ተብሎም ይጠበቃል። ሊዛንድሮ ማርቲኔዝ አርጀንቲና ከስፔን ጋር ባደረገችው የዓለም ዋንጫ ፍጻሜ ጨዋታ ጉዳት አጋጥሞት እንደነበር ይታወቃል። በወቅቱ ጉዳቱ ለረጅም ጊዜ ከሜዳ ያርቋል ተብሎ ስጋት የነበረ ቢሆንም አሁን ላይ በጥሩ የማገገም ሂደት ላይ ይገኛል። ኮቢ ማይኑ ደግሞ በእንግሊዝ ብሔራዊ ቡድን ልምምድ ላይ በደረሰበት ጉዳት ምክንያት ሀገሩ ከፈረንሳይ ጋር ላደረገችው የደረጃ ጨዋታ በዛም አልተሳተፈም ነበረ። ታዲያ ወጣቱ አማካይ በዓለም ዋንጫው ላይ አንድም ደቂቃ ሳይሰለፍ የጨረሰ ሲሆን እስካሁን ወደ ክለቡም አልተመለሰም። ሌላኛው ባለፈው የውድድር ዘመን ማጠቃለያ ላይ በደረሰበት የሽንጥ ጉዳት ምክንያት ዩናይትድ ከሬግዛም ሮዘንበርግና አትሌቲኮ ማድሪድ ያደረጓቸው 3 የወዳጅነት ጨዋታዎች ያመለጡት ቤንጃሚን ሼሽኮም ይጠቀሳል። እንደ ዘሰን ዘገባ ከሆነ ማንቸስተር ዩናይትድ ሶስቱም ተጫዋቾች ነሐሴ 22 ከሃል ሲቲ ጋር ለሚደረገው የፕሪሚየር ሊግ መክፈቻ ጨዋታ እንደሚደርሱ ሙሉ እምነት አለው። ማርቲኔዝና ማይኑ ቅዳሜ ከፔስጂ ጋር በሚደረገው የወዳጅነት ጨዋታ ላይ ባይሰለፉም ሼሽኮ ግን ጥቂት ደቂቃዎችን የማግኘት እድል ሊኖረው እንደሚችል ተጠቁሟል። ሼሽኮ በዩናይትድ የመጀመሪያ የውድድር ዘመኑ 12 ጎሎች ማስቆጠር የቻለ ሲሆን በአዲስ የውድድር ዘመንም የቡድኑ ዋና አጥቂ እንደሚሆን ይጠበቃል። ሆኖም በቅድመ ውድድር ዘመን ጨዋታ ደቂቃዎችን አለማግኘቱ ባለፈው ጨዋታ አትሌቲኮ ማድሪድ ላይ 2 ጎሎችን ያስቆጠረው ብሪያን ምቤሞ በቦታው ተተክቶ የመጀመር እድል ሊሰጠው ይችላል። በሌላ በኩል ሊዛንድሮ ማርቲኔዝ ከሜዳ በረጅም ጊዜ መራቁ ምክንያት በሃል ሲቲው ጨዋታ በቋሚነት የመሰለፉ ነገር በእርግጥ አጠራጣሪ ነው። በቅድመ ውድድር ዘመኑ ሃሪ ማጌር፣ አይደን ሄቨን እና ሊኒ ዮሮ በጥሩ ብቃት ላይ ይገኛሉ። ዮሮ በተለይ በቀኝ ተከላካይነት ሲሰለፍ የቆየ ቢሆንም ዲያጎ ዳሎ ከዓለም ዋንጫ መልስ ወደ ቡድኑ ተቀላቅሏል። በዚህም ቦታውን ይረከባል ተብሎ ይጠበቃል። ኮቢ ማይኖ በበኩሉ ባለፈው ውድድር ዓመት በ30 ጨዋታ 1 ጎልና 3 አመቻችቶ በማቀበል የቡድኑ ወሳኝ አካል የነበረ ሲሆን በዓለም ዋንጫ የነበረውን በጣም መጥፎ ጊዜ ለማካካስ በአዲስ የውድድር ዘመን ጠንካራ አቋም ለማሳየት ዝግጅቱን ያደርጋል ተብሏል። እንግዲህ እነዚህን ወሳኝ የዩናይትድ ተጫዋቾችን በተመለከተ ግን በፕሪሚየር ሊጉ ጅማሮ አካባቢ ወደ ሜዳ ይመለሳሉ ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ውድ ዩናይትዳውያን ቤተሰቦቻችን ለዛሬ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ዩናይትድን በተመለከቱ መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። ትላንትና በጣም በርካታ ቤተሰቦች ባቀረብነው ፕሮግራም ላይ ሀሳብ አስተያየቶቻቸውን በመስጠት ተካፍለዋል። በመጨረሻም የእነሱን አስተያየት ላንሳና ላጠናቅ። ስፖርት ኤአይ በሚል ስም ኦሲሜን ደሞዙ ከፍተኛ ነው ስለዚህ አይፈርምም የሚል አስተያየት ሰጥቶናል። ቃላ ፍቃዱ ሊውሳል ከሚመጣ ይልቅ ሊውስ ስኬሊ ቢመጣ ይሻላል። መጥቶም ፐርፎርም የሚያደርግ ተጫዋች ስኬሊ ነው ላለው ልጁ ቨርሳታይል ተጫዋች መሆኑ ለዩናይትድ ትልቅ ጥቅም አለው። ዩናይትድ ከፈለ
ከፈለገ አማካይ ያደርጓል፣ ካልፈለገም የመስመር ተከላካይ ማድረግ ይችላልና ወደ ዩናይትድ ቢመጣ ደስ ይለኛል፣ ገፍቶ ቢሄዱበት የሚያገኙ ተጫዋች ሉዊስ ስኬሊ ነው የሚል አስተያየት ሰጥቷል። ምስክር ገረመው ራሽፎርድን በውሰት ወደ ባርሳ በላከበት ጊዜ ተመልሶ እንዳይወጣ በስምምነት ላይ አስገዳጅ ማድረግ ነበረበት ብሏል። በኔ እይታ ከኦስሜን ይልቅ ኦሌ ዋትኪንስ ቢመጣ ደስ ይለኛል፣ ምክንያቱም በፕሪሚየር ሊጉ ስለተጫወተ ሊጉ ለሱ አዲስ አይደለም፣ የጆሹዋ ዚርክዚ ቦታ በደንብ ሸፍኖ መጫወት ይችላል እላለሁ። በተረፈ ጥሩ ነው የሚል አስተያየት ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር ሰጥቷል። እናመሰግናለን። ጸጋዬ አመኑ ራሽፎርድ ወደ ፊነርባች የሚሄድ ይመስላል። እሱ መሄድና ፍላጎቱ ትልቅና በአውሮፓ ገናና የሆነ ክለብ መቀላቀል ነው የሚፈልገው። የክለቡን ይሂድልን ትዕዛዝ በፍጹም አይቀበልም የሚል ሐሳብ ነው ያለኝ የሚል አስተያየት ሰጥቷል። ሁላችሁም ቤተሰቦቻችን ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን። ዛሬም ባቀረብናቸው ፕሮግራሞች ላይ አስተያየቶቻችሁን አድርሱን። በመላው ዓለም ያላችሁ ዩናይትዳውያን በያላችሁበት ሰላምና ጤና እንመኛለን። ሰናይ ጊዜ። ቻው ቻው።